ዲኤስቲቪ ስንት ፓኬጅ አለው ኢትዮጵያ ውስጥ? ስድስት ዘርዝራቸው ልበልስ? አይ በጥያቄው መሰረት ባሳለፍነው ሳምንት ሐሙስ እንግዲህ 23ኛው የዓለም ዋንጫ ውድድር ተጀምሯል። ይህን ዓለም ዋንጫ እንግዲህ ባለፈው እንደጠየቅኩት 3 ሀገራት አሜሪካ፣ ካናዳ እና ሜክሲኮ እያዘጋጁት ይገኛሉ። ይህንን እንግዲህ ጠቅላላ የዓለም ዋንጫ ጥያቄዎችና ዲኤስቲቪን ደግሞ በተመለከተ ጥያቄዎች ጠይቀን 11 ሰዎችን ሸልመናል። ዛሬ ደግሞ ከአንድ ሌላ ወንድሜ ጋር እገኛለሁ። ዲኤስቲቪ ዲኮደሩን ከ1 ወር ሰብስክሪፕሽን ወይም ከ1 ወር አገልግሎት በነፃ ለመስጠት ለመጠየቅ ዝግጁ ነህ? ዲኤስቲቪ ትመለከታለህ ወይስ የት ኳስ ፕሪሚየር ሊግ ምናምን? ፕሪሚየር ሊግ ቤት ኳስ ታያለ? አንተ ጋር የለህም? እኔ ጋር የለም። ስለዚህ ዛሬ እሰጥሃለሁ። እቀበላለሁ። ዝግጁ ነህ? እቀበላለሁ። እሺ። ዲኤስቲቪ ስንት ፓኬጅ አለው ኢትዮጵያ ውስጥ? ስድስት። እርግጠኛ ነህ? እርግጠኛ። በዛ ላይ ያዝል ዘርዝራቸው ልበልስ? አይ በጥያቄው መሰረት እሺ። በጥያቄው መሰረት እንግዲህ 6 ብሎ መልሷል። የመጀመሪያውን ጥያቄ በትክክል አግኝተሃል። በዲኤስቲቪ የትኞቹ የዓለም ዋንጫ ጨዋታዎች ናቸው የሚታዩት? ሁሉም ሙሉ 104 በሙሉ ጨዋታዎቹ በዲኤስቲቪ የሚታዩ ነው። እንግዲህ አስቻለው በጣም አመሰግናለሁ። ዲኤስቲቪ ለ1 ወር በነፃ የዓለም ዋንጫን ተመልከት ብለዋል። የዓለም ዋንጫን እንግዲህ በዲኤስቲቪ ታላቅ ቅናሽ ዲኮደር ላይ በተደረገው 999 እንግዲህ ብቻ በመግዛት ዓለም ዋንጫን ተመልከታችሁ በዲኤስቲቪ ተዝናኑ። ባሳለፍነው ሳምንት ሐሙስ 23ኛው የዓለም ዋንጫ በአሜሪካ፣ ካናዳ እና ሜክሲኮ አዘጋጅነት ተጀምሯል። ይሄን ዓለም ዋንጫ ለየት ከሚያደርጉት ነገሮች መካከል አንደኛው በ3 ሀገራት መዘጋጀቱ፣ ሁለተኛ ደግሞ ከ36 ተሳታፊ ሀገራት ወደ 48 ተሳታፊ ሀገራት ከፍ ያደረገው የመጀመሪያ ዓለም ዋንጫ ነው። በዚህ ምክንያት እንግዲህ 64 ጨዋታዎች የነበሩት 104 ጨዋታዎች እንዲደረጉም ሆኗል። ዛሬ እንግዲህ በሃሽታግ ሽቀላ የምንመለከተው የዓለም ዋንጫ ላይ እንግዲህ ሲዘጋጅ ምን አይነት የገቢ ምንጮች አሉት? ከገቢ ምንጮችስ የበለጠ ማን ነው የተሻለ ትርፍ የሚያገኘው? አንዳንዴ እንደው ትልልቅ እውነቶች ሲዘጋጁ አዘጋጅ ሀገራት፣ ከተሞች የሚያደርጉት ዝግጅት እውነት ያዋጣሉ ወይ? ፕሮፊት ማርጅናቸው ያዋጣል? ያን ነገር በማድረጋቸው የሚያገኙት የመሰረተ ልማት ግንባታዎችም ይሁኑ የቱሪዝም ፍሰት ከሚወጣው ገንዘብ ጋር ተመጣጣኝ ነው ወይ የሚለውን እንመለከታለን። የዓለም ዋንጫ እንግዲህ በርካታ የዓለም ሕዝብ እንደው በዓለም ዙሪያ ከሚመለከታቸው እውነቶች አንደኛ ነው። እግር ኳስ በጣም በሰፊው የሚወደድ ሴሌብሬት የሚደረግም ስፖርት እንደመሆኑ መጠን ከፍተኛ ተመልካቾችን፣ ከፍተኛ ወጪ እንዲያውም ደግሞ ከፍተኛ የሆነ የገንዘብ እንቅስቃሴ የሚደረግበት እውነት አንደኛ ነው። እንግዲህ እስቲ 23ኛውን የዓለም ዋንጫ 2026 አሜሪካ፣ ካናዳ እና ሜክሲኮ የሚያዘጋጁትን በቁጥር እንመልከት። በቁጥር ስንመለከት እንግዲህ 14 ቢሊዮን ዶላር ነው የሚወጣበት ተብሎ የሚገመተው። እንግዲህ ይሄ ማለት የተለያዩ አይነት የወጪ ክፍሎችን ብንመለከት የሚያዘጋጀው ከተማ የሚያወጣው ወይም የሚያዘጋጀው ሀገር የሚያወጣው ወጪ፣ ከዛ ደግሞ ፊፋ የሚያወጣው ወጪ፣ ከዛም ደግሞ የተለያዩ አይነት የመሰረተ ልማት ግንባታዎች ካፒታል ኢንቨስትመንት የሚባሉት ነገሮች፣ ቱሪስቶች ሲንቀሳቀሱ የሚወጣው ብር ወደ 14 ቢሊዮን ዶላር ይሆናል ተብሏል። ሌላኛው እንግዲህ መመልከት ያለብን ይህን ያህል ብር ከወጣ በፊፋ የምንበለው በአዘጋጅ ሀገራት ምን ያህል ብር ይመጣበታል ወይንስ ምን ያህል ትርፍ ይገኝበታል የሚለውን ስንመለከት እንደ ግምት የተቀመጠው ወይም ፕሮጀክትድ ሬቨኒው ስላላለቀ ስላልተጠናቀቀ 40.9 ቢሊዮን የአሜሪካን ዶላር ይገኝበታል ተብሏል። ከዚህም ውስጥ እንግዲህ ይሄ ወደ አንድ ግሎባል ለዓለም አቀፍ ጂዲፒ የምንለው ወይንም ጠቅላላ የሀገር ውስጥ ምርት የምንለው የትኛው ምርት አገልግሎት ተሽጦ ግብይት ተፈጽሞ የሚንቀሳቀሰው የገንዘብ መጠን ወይም ቫሊዩ ነው። ታዲያ ከዚህ ውስጥ እንግዲህ አሜሪካ ወደ 15 እስከ 17 ቢሊዮን ዶላር ትወስዳለች። ፊፋ 9 እስከ 10 እና የተለያዩ ደግሞ የዓለም ሀገራት እንደ እንቅስቃሴውና እንደሚደረገው የኳስ የመመልከት ሊሆን ይችላል፣ የብሮድካስቲንግ ላይሰንሲንግ ራይቶች ሊሆኑ ይችላሉ። እንደዛ የየራሳቸውን ድርሻ ይወስዳሉ። ታዲያ ከዚህም ጎን ለጎን ወደ 825 ሺህ የሚሆኑ ጊዜያዊ ወይም ፐርማነንት ጊዜያዊ ሆነው ግን ፊክስድ የተወሰነ የስራ እድሎችም ይፈጠራሉ ተብሏል፣ በዓለም ዙሪያ ማለት ነው። ይሄ ሁሉ ቁጥር እንግዲህ ሲባል እኔ በዜሮዎች ተሞላ ጭንቅላቴ። እናንተም እንግዲህ ረቃላ ቢሊዮን በቃ ልትሉ ትችላላችሁ። ሆኖም ግን እስቲ ማን ነው የሚያገኘው? የትኛውስ ነው ብንመለከት
በሁለት ቢዝነስ ሞዴሎች ነው የምንመለከተው። አንደኛ ፊፋ ነው የሚያገኘው፣ ሌላኛው ደግሞ የሚያዘጋጀው ሀገር ብያለሁ። ትልልቁን የአንበሳ ድርሻ እንበለውና የአንበሳ ድርሻ የሚወስደው ወይ ፊፋና አዘጋጅ ሀገራት ይሆናሉ ማለት ነው። በሁለቱም ጎን ግን ስንመለከት አዎንታዊና አሉታዊ ውጤቶች ያለው ሂደት አለ። የፊፋ አብዛኛውን ጊዜ የሚባለው እንዲያውም አደጋውን ወይንም ሪስኩን ስለማይወስዱ ለምን እንደው ከላይሰንሲንግ ፊም ወይንም የተወሰኑ ክፍያዎች ከማድረግ ለቲሞቹ በስተቀር ወጪ የለበትም ወይም አደጋ የለበትም። ይህም ስለሆነ ትርፉን ገንዘብን ማስመልሶ ትርፍ የማግኘት እድሉ ከፍተኛ ነው ይባላል። ሪስክ ግን የበለጠ የሚወስደው ማን ነው ቢባል እንደ ሀገር ብንመለከት 2022 ላይ እንግዲህ ኳታር ስታዘጋጅ በጣም በዓለም ታሪክ ውድ የሚባለውን የዓለም ዋንጫ አዘጋጀችው 220 ቢሊዮን የአሜሪካን ዶላር አወጣ ነው። ይሄ ግን ኢዚት ሪሊ ኔሰሰሪ ነው ወይም አስፈላጊ ነበሩ ለካታር ሲባል አንዳንዴ እንደዚህ አዘጋጅ ሀገራት የሚያስቡት ማዘጋጀቱን ወይም የሚመጣውን ብር ብቻ ሳይሆን በዛ ጊዜ ካታር ከዓለም ሀገራት እኩል ለመሆን ወይም በጣም ዘመናዊ የመሆኗን ለማሳየት የናሽናል ቪዥን 2030 አቅዳ አስቀምጣ ነበረ። ይህንንም ለማስፈጸም ከተቀመጡ ቱሎች ወይም መሳሪያዎች መካከል ዓለም ዋንጫን አዘጋጅታ ዓለም መጥቶ የዓለም ሕዝብ ወይም ዜጎች መጥተው ካታር እንደዚህ ነች ወይ የሚያስብለውንም ነገር ለማድረግ አስበው ያደርጉታል። እንግዲህ አደጋን ወይም ሪስክን ስንመለከት 220 ቢሊዮን ዶላር አወጣ ምን ያላገኘች እንግዲህ ያን ያህል የማያዋጣ ነገር ነው። በምንም ተአምር እንደው ቢሰላ ያንን ብር መመለስ አይቻልም። የፊፋን ግን ዳውንሳይድ ልንል የምንችለው ነገር ስንመለከት ፊፋ ያንን ያህል ብር ቢያወጣም እንደው የተወሰነ ብር ቢያወጣም ሲመለስለት ከሚያገኘው ትርፍ በዘለለ አሉታዊ ውጤት ሊባል የሚችለው በገንዘብ ደረጃ አይደለም። ምንድነው? የተለያዩ አይነት የፖለቲክስ ነገሮች ወይንም አንዳንዴ በዓለም ሀገራት መካከል ያሉ የድርድር የስምምነት እንደ አጀንዳ የሚነሱ አሁን አሜሪካና ኢራን እያደረጉት ያሉት ስምምነቶች የኒውክሌር ዲል በሉት የተለያዩ ነገሮችን እንደ መሳሪያ ሊጠቀሙበት ይችላሉ። እንዲያውም 2022 ላይ ካታር ስታዘጋጅ አብዛኛውን ጊዜ ያው ጠንካራ ክትትልም ስለሚደረግ የሰብአዊ መብት ጥሰቶች ነበሩ። እነዚህ ነገሮች ተነስተው ካታር ላይ ትንሽ እንደው ኔጋቲቭ ሳይድ ሊባል የሚችለውን በፊፋ በኩል የተደረገው ነገር ነው። ሌላኛው በአሁኑ ደግሞ 2026 የዓለም ዋንጫ ላይ ለመጀመሪያ ጊዜ ዳይናሚክ ቲኬት ፕራይሲንግ አሜሪካ አስተዋውቃለች። ይህም እንግዲህ በዚሁ እንዴት ነው የአንድ አውሮፕላን ቲኬት ጊዜው እየቀረበ በመጣ ሰዓት ዋጋው እየጨመረ ይመጣል። ይሄም ደግሞ እንግዲህ መሰረታዊ የሆነ የኢኮኖሚክስ መርህ ላይ ነው። ፍላጎት በከፍ ባለ ቁጥር አብሮ ዋጋ ይጨምራል ነው። እንግዲህ ፍላጎት ከሌለ ደግሞ የዋጋ ይቀንሳል ማለት ነው። ስለዚህ በዚህ አይነት ሂደት እስከ 30,000 የአሜሪካን ዶላር አንድ የዓለም ዋንጫ ፍጻሜ ቲኬት ሊሸጥ ይችላል ተብሎ እየተጠበቀ ነው። ይሄም እንግዲህ እንደሌላው ፊፋ አብዛኛውን ጊዜ እንደዚህ አይነት የስፖርት ውድድሮች በሚደረጉበት ሰዓት የስፖርቱ አፍቃሪ ገብቶ እንዲመለከት ይገድበዋል ወይም በጣም ሪስትሪክት የሚያደርጉ አንዳንድ ሰው አቅሙ ላይ ኖረው ይችላል። የኳስ ፍቅር ግን እስካለው ድረስ አገሩ ላይ ተመቶ እየተካሄደ እስካለ ድረስ ያንን ነገር ከፍሎ መመልከት እንደ መብትም ባይታይ ትንሽ መታሰብ ያለበት ነገር ስለሆነም ከፊፋ አንጻር ትልቅ ጥያቄዎች እያስቀመጠ ያለው ይሄ በጣም ፍሉዊድ የሆነ ወይንም ተንቀሳቃሽ ከፍላጎትና ከአቅርቦት ጋር የተያያዘ የዋጋ የሚያስቀምጡበት ዘዴ አንደኛው ነው። እስቲ እንግዲህ ወደ አዘጋጅ ደግሞ ሀገራት እንመልከት። አዘጋጅ ሀገራት ቅድም እንግዲህ ያነሳሁት የካታር አለ። ወደ በኋላ ላይም እንግዲህ 2014 ላይ ብራዚል በጣም ትልቅ ነውጥ ያስነሳ የነበረ የዓለም ዋንጫ ዝግጅትንም አነሳለሁ። 220 ቢሊዮን ዶላር ካታር ስታወጣ ቅድም ያነሳሁት የናሽናል አጀንዳዋን 2030 ላይ ሊደረጉ ያሰቡትን በጣም የተለያዩ አይነት መሰረተ ልማት ግንባታዎችን እነዚህ ነገሮች ከማሰብ አንጻር ብዙ ነገር ያወጣሉ። ሆኖም ግን እንደሚታሰበው ያንን ሁሉ ብር ወጥቶ ምንድን ነው የሚገኘው ብንል እስቲ ሬቨኒው የሚገኝበትን ነገር እንመልከት። ወይንም ገቢ የሚገኝበት ሁለት ነገር አለ። አሁን በፊፋ እናይ፣ ከዛም ደግሞ የሚያዘጋጁትን ሀገራት እንመለከታለን። ፊፋ ትልቁ ነገር የሚያገኝበት 43% ወይም እንደው ግማሽ በግማሽ የሚያገኘውን ገቢ ከየት ነው የሚያገኘው ቢባል ከብሮድካስቲንግ ራይት ነው። ይሄ ማለት አሁን እኛ ሀገር ላይ እንግዲህ ብንመለከት በቀጥታ ስርጭት ከሚካሄዱባቸው መንገዶች መካከል ዲኤስቲቪ ዋነኛው ነው። ይህንን ራይት ለማግኘት እንግዲህ ከፍተኛ ብር ለፊፋ ይከፈላል ማለት ነው። ስለዚህ 43 እስከ 44% የሚሆነው የፊፋ ገቢ የሚገኘው ከብሮድካስቲንግ ራይት ነው። ከዛ ደግሞ እንግዲህ የተለያዩ አይነት ቲኬት ሴልስ አሉ። አሁን አሜሪካም፣ ካናዳ፣ ሜክሲኮም ለሚደረጉ ጨዋታዎች በሙሉ
ያ ቲኬት ሽያጭ የሚደረገው በፊፋ ይሆናል። ከዛ ላይሰንሲንግ ራይቶች የመብት ሽያጭ እንግዲህ የተለያዩ አይነት ማስታወቂያም ሊሆኑ ይችላሉ፣ የማርኬቲንግ እነዚህ ነገሮች በሚደረጉበት ደግሞ የሚገኝ ገቢ ይኖራል። ከዛም ደግሞ እንግዲህ ፊፋ አንድ ሀገር ውስጥ ገብቶ ኦፕሬት በሚያደርግበት ሰዓት የሚያደርጋቸው የአጋርነት ስምምነቶች አሉ። እነዚህ ስምምነቶችም እንግዲህ አንድ ላይ ሆነው የፊፋ ገቢ ይሆናሉ ማለት ነው። በአዘጋጅ ሀገራት ላይ ስንመለከት ምንድን ነው ሊያገኙ የሚችሉት? እንግዲህ ዋና ዋና ዘርፎችን ብንመለከት አንደኛ ሆቴልና ምግብ እንደ ትልቅ የሚነሳ ነው። እስከ 30% እንደሚሆነው አኮሞዴሽን እና ምግብ ነው። ከዛ ስንቀጥል የተለያዩ አይነት በየዘርፉ እየተለያዩ ቢመጡም የሪል ስቴት አለ። ሆልሴልና ሪቴል ማለት የጅምላና ችርቻሮ ሽያጮች እንግዲህ አንድ ሀገር ውስጥ ሰው መጥቶ ሲቆይ ለአንድ ወር ከምናምን በአሁኑ እንግዲህ የሚደረገው የ2026 ዓለም ዋንጫ ከጁን 11 እስከ ጁላይ 19 ነው። በዚህ ጊዜ ውስጥ አሜሪካ፣ ካናዳ እና ሜክሲኮ ውስጥ የመጡ ጨዋታውን ለመመልከት የሚገዟቸው ብዙ ነገሮች፣ ብዙ ሸቀጣ ሸቀጦች ይኖራሉ። ይሄ እንግዲህ የጅምላና የችርቻሮ ሽያጩን ከፍ እንዲል ይሆናል ማለት ነው። ከዛም ሌላ እንግዲህ ስናስብ ፋይናንስ እና ኢንሹረንስ ኢንስትሩመንቶች ደግሞ እንመልከት። ባንኮች እዛ ጋር ክፍያ ሲፈጸም አንድ ሀገር ውስጥ በዛ ሀገር ቴሪቶሪ ውስጥ ወይንም ድንበር ውስጥ የሚደረጉ ግብይቶች በሙሉ እንዴት ነው እንደ ጂዲፒ ኮንትሪቢዩሽን ስለሚታዩ እዛም ውስጥ ተጨማሪ ይሆናል ማለት ነው። ሌላ የአየር ትራንስፖርት እንመልከት። የአየር ትራንስፖርትን ስንመለከት እንግዲህ ኢትዮጵያ አየር መንገድ አሁን ኢትዮጵያ ትልቅ እውነት ወደፊት ታዘጋጃለች ልበል፣ ኮፕተር ቲቱን አይነት በዚህ ሰዓት ላይ ምንድነው አብዛኛውን ሰው ወደ ኢትዮጵያ ሀገር ሲመጣ የኢትዮጵያ አየር መንገድን ነው። ይሄ ማለት የኢትዮጵያ አየር መንገድ ገቢ ራሱ በአንድ ዓመት ውስጥ ወይንም በዛች አንድ ወር ከምናምን ጊዜ ውስጥ ምን ያህል ሊያድግ እንደሚችል መገመት አያቅተንም። እነዚህ ነገሮች እናያለን። በርካታ የሆኑ የገቢ ምንጮች ቢኖሩም እንግዲህ ትንንሾቹን ደግሞ ስናስብ ቱሪስቶች ሄደው የሚመገቡትን የሚጠጡትን ኳስ ሰብሰብ ብለው በሚያዩበት ራሱ የሚደረጉ የመዝናኛ እንቅስቃሴዎችና ግብይቶችን በሙሉ የዓለም ዋንጫ ገቢ ተደርጎ ለአዘጋጅ ሀገራት ይደረጋል ማለት ነው። የአዘጋጅ ሀገራት ላይ ታዲያ ይሄ አዎንታዊ ሆኖ አሉታዊ ምንድን ነው? የቅድም እንግዲህ አንስቼዋለሁ። ፊፋ አብዛኛውን ጊዜ እንዲያውም አሉታዊ ነገሩ በፖለቲክስ በኤቲክስ እና በእነዚህ ነገሮች ነው። አዘጋጅ ሀገራት ላይ ደግሞ እንግዲህ የምንመለከተው የካታርን እንኳን ወደኋላ እናድርገውና ብራዚል 2014 ላይ ያዘጋጀችውን እንደ አውሮፓውያን አቆጣጠር ያዘጋጀችውን ዓለም ዋንጫ ብንመለከት ያኔ በነበራት የኢኮኖሚ አቅም አብዛኛውን ሰው ይህንን ነገር ለማዘጋጀት ዝግጁም አይደለንም። ወደ 11.5 ቢሊዮን ዶላር ነው ያወጣችው ብራዚል ያንን ጨዋታ ስታዘጋጅ። ይህንን ታዲያ ለምንድን ነው ብራዚል በተለያዩ ነገሮች ይህንን ብር ልትጠቀመው ትችል ነበረ። ለምን? 70% የሚሆነው ያ ብር ከመንግስት ወይም ከፐብሊክ ዘርፉ ነው። የአሉታዊ ውጤቱን ስንመለከት እንግዲህ 2014 ላይ ብራዚል ያዘጋጀችው የዓለም ዋንጫን ስናይ አብዛኛው 70% የሚሆነው ያ 11.3 11.4 ቢሊዮን የአሜሪካን ዶላር ከመንግስት ወይም ከፐብሊክ ዘርፍ ስለሆነ እኛ ሀገር እንደዚህ ያህል ብዙ መሰረተ ልማት እያለ የሚያስፈልጉ ነገሮች መደረግ እያለባቸው ለዓለም ዋንጫ እንደዚህ አይነት ነገር ይህን ያህል ብር መውጣት የለበትም ብሎ ብዙ ብራዚላውያን ተቃውሞ ሲያሰሙ ነበረ። ከዛም ጎን ለጎን ደግሞ መሰረተ ልማት በጣም ሰፊ አሁን የአሜሪካን፣ የካናዳን፣ የሜክሲኮን ብንመለከት ለካፒታል ኢንቨስትመንት ወይንም እንደዚህ ስቴዲየሞችን ለመገንባት የሚያወጡት ወጪ በጣም ትንሽ ነበረ። አሁን በጣም ትንሽ ነው። ያኔ ግን የካታርን ስንመለከት በጣም ትልቁ ወጪ የነበረው በርካታ ስቴዲየሞችን ስቴት ኦፍ ዘ አርት የሚባሉ ወይንም በጣም ዘመናዊ ስቴዲየሞችን ለመገንባት ነው። ይሄም ልክ እንደዛው ወደ ብራዚል ስንሄድ ይሄ ነበረ። እንደዚህ አይነት ነገሮችን ለመስራት ወይም ስቴዲየሞችን የሚሆን መሰረተ ልማቶችን ለማዘጋጀት ሲባል በርካታ የሆኑ ብራዚላውያንን ከመኖሪያ ቦታቸው አፈናቅለው ነበረ። ይህም ትልቅ ተቃውሞ ገጥሟቸዋል። ከዛም ደግሞ በጣም እንደው በሚቀጥለው 2 ዓመት ላይ ደግሞ ሰመር ኦሎምፒክን ለማዘጋጀት ደግሞ እንደገና ብራዚል ያን ነገር አዘጋጅታለች። ይሄ በተደጋጋሚ እየተደረገ ያለው ፐብሊክ ስፔንዲንግ የሚባለው ወይንም አንድ ሀገር እንደ መንግስት ወይም እንደ ሀገር የምታወጣው ገንዘብ እንደው ትክክል ነው ወይ? ይህንን ሁነት መጥቶ እዛ ጋር ያለውን ነገር ቱሪዝም እንበለው ሆስፒታሊቲ ሴክተሩ ላይ የሚወጣው ገንዘብ የምር ከዚህ ጋር ቢመጣጠን ትክክል ነው ወይ የሚል በርካታ ጥያቄዎችንም አቅርበው ነበረ። ከዛም እንግዲህ የብራዚላውያን ትልቁ ስጋትም ይሄ ሁነት ከተዘጋጀ በኋላ እነዚህ ስቴዲየሞች ተሰሩ። እነዚህ ስቴዲየሞች ተሰርተው ግን ለዛ ሁነት ነው እንጂ ያ ሁነት ካለፈ በኋላ
ተጠቃሚያቸውም እንግዲህ አስቡት በአንዴ ሰው ሲመጣ ወደ አሁን እንኳን እየተባለ ያለው ወደ 6 ሚሊዮን ሰው ነው እንግዲህ ስቴዲየም ውስጥ ገብቶ ይመለከተዋል ተብሎ እየተባለ ያለው። ያ ሰው በአንዴ ከዛ አካባቢ ላይ ሲነሳ ተጠቃሚው በጣም ይቀንሳል ማለት ነው። ተጠቃሚው ከቀነሰ ደግሞ እነዚህ መሰረተ ልማቶች ስቴዲየም እንበላቸው የተለያዩ ኮንቬንሽን ሴንተሮችን የምንበል ቀን ተቀን የሚደረገውን ኦፕሬሽን ወይንም ሂደቶችን ለማካሄድ አቅም አይኖራቸውም። ምክንያቱም ተጠቃሚያቸው ሲግኒፊካንትሊ ወይም በጣም በትልቁ ይቀንሳል ማለት ነው። እነዚህን እንግዲህ ስናይ በአጠቃላይ ፊፋ ትንሽ ሪስክ ወስዶ ትልቅ ብር ያስገኛል ተብሏል። ሆስት ካንትሪዎች ደግሞ ወይም የሚያዘጋጁ ሀገራት ደግሞ የተሻለ ነገሮችን አድርገው በርካታ ኢንፍራስትራክቸር ኢንቨስትመንቶች አድርገው ግን የሆነ ያህል ላያገኙት ወይ ላይመልሱት ይቻላል። ይሄ ግን አይደለም። የዓለም ዋንጫ ሁሌም ቅድሚያ የሚሰጠው ምንድን ነው? ለእግር ኳስ ያለው ፍቅር፣ ለእግር ኳስ ደግሞ የሚሆነው ሰው ተመልካች ሆኖ በየ4 ዓመቱ ጓግቶ የሚጠብቀው ስፖርታዊ ውድድር ስለሆነ ከነዚህ ሁሉ አዎንታዊም አሉታዊም ጎኖች አጠቃላይ ተደርጎ ብንመለከተው ሁሌ በጉጉት የምንጠብቀው የስፖርት እውነት ነው። እናስጠቅሳቸው ይጉጣሩ ዴታ እንኳን የጠራው ውሸቴን ነው። 23ኛው የዓለም ዋንጫ ከተጀመረ 1 ሳምንት አስቆጥሯል። በርካታ የሆኑ ጨዋታዎች ተደርገው ትልልቅ ፉክክሮችም ታይተውበታል። ዛሬ እንግዲህ ዞር ዞር እያልኩኝ የዲኤስቲቪ ዲኮደር ልዩ ለዓለም ዋንጫ የሚቆይ ቅናሽ 999 ብር ብቻ ዲኮደሩን አግኝተው ከዛ ደግሞ የተለያዩ ፓኬጆችን እንደ ምርጫውና እንደ አቅሞ የሚገዙበትን ግብዣ ይዤ መጥቻለሁ። አሁን ከአንድ አባት ጋር አገኛለሁ። መጀመሪያ ሰላም ልበሉ። ዘውዱ እባላለሁ። ዘውዱ፣ አቶ ዘውዱ ሰላም ኖት? እግዚአብሔር ይመስገን አለው። እስቲ ዓለም ዋንጫን እየተመለከቱ አይደለ? በዲኤስቲቪ ደግሞ እንግዲህ ዋና ትልልቅ ጨዋታዎች በሙሉ እየታዩ ነው። 104 ጨዋታዎች ይታያሉ። እሺ እርስዎን ደግሞ የምጠይቀው ዲኤስቲቪ ኢትዮጵያ ውስጥ ምን ያህል ፓኬጆች አሉት? 6። ይህንን እንግዲህ እንደ መጀመሪያ መልስ እንይዝሎታለን። ሌላ ደግሞ እንግዲህ ያው ኢትዮጵያ የአፍሪካ መዲና ነች፣ ቁንጮ ነች፣ የአፍሪካ ህብረት መገኛ ነች አይደለ? እስቲ በዚህኛው ዓለም ዋንጫ ስንት የአፍሪካ ሀገራት ናቸው ለዓለም ዋንጫ ያለፉት? 10 እናስጠቅሳቸው ይጉጣሩ ዴታ እንኳን የጠራው ውሸቴን ነው። የተቀመጠው ጥያቄ እንግዲህ 10 ነው የሚለው። ሁለቱንም መልሰዋል አቶ ዘውዱ። ዲኤስቲቪ ከታላቅ እንግዲህ አክብሮትና ምስጋና ጋር ተጋበዙልን እያለ ነው። እሺ እናመሰግናለን አባቴ። እንግዲህ የዓለም ዋንጫን ከዲኤስቲቪ ታላቅ ቅናሽ ጋር ዲኮደሩን ብቻ 999 ብር በመግዛት እንደፈለጋችሁ የተለያዩ 6 ፓኬጆች አሉ። እሱን በመሙላት የዓለም ዋንጫን ተመልከቱ። በዲኤስቲቪ ይዝናሉ። በሀገራችን ውስጥ ፋይናንስ ከምናገኝባቸው መንገዶች መካከል የማይክሮ ፋይናንስ ኢንስቲትዩሽኖች አንደኛው አማራጭ ነው። እንግዲህ በርካታ በሀገራችን ውስጥ ያሉ የማይክሮ ፋይናንስ ኢንስቲትዩሽኖች የተለያዩ አይነት ሞዴሎችን በመጠቀም ለተለያዩ ደንበኞቻቸው ቁጠባን አስቀድሞ ከቁጠባ ደግሞ ጎን ለጎን የተለያዩ አይነት ለተለያዩ ደግሞ ፐርፐዞች ወይም ዓላማዎች የሚሰጧቸው የብድር አገልግሎቶች አሉ። ሆኖም ግን አብዛኛውን ጊዜ ሲወራም ብድር ላይ አይደለም ኤምኤፍአይዎች ማተኮር የሚፈልጉት፣ ቁጠባን ያስቀድማሉ። እንግዲህ ስለዚህ የበለጠ ለማብራራት በዛሬው ድክድክ እንግዲህ የድጋፍ ኤምኤፍአይ ዋና ኦፕሬሽንስ ኦፊሰር ወይ ሲኦ ጋር አብሬ ይገኛለሁ። እስቲ መጀመሪያ ስሞትን ያስተዋውቁኝ። አመሰግናለሁኝ። ምርቱ ከበደ እባላለሁ። የድጋፍ ቺፍ ኦፕሬሽን ኦፊሰር ነው። እሺ እንግዲህ አንደኛ ድጋፍ ምን አይነት አገልግሎቶችን ነው የሚሰጠው? የተለየ ደግሞ ለየት የሚያደርገው አሁን አብዛኛው ኤምኤፍአይዎች አሉ አይደለ ሀገራችን ውስጥ ኦፕሬት የሚያደርጉት በዲጂታል የግብይት መንገድ ደግሞ ለየት ያለ አገልግሎትም ትሰጣላችሁ። እስቲ በሁለቱ መንገድ እንጀምርና እንቀጥላለን ውይይታችን። እንግዲህ ድጋፍ ኢትዮጵያ ውስጥ ካሉ የማይክሮ ፋይናንስ አገልግሎት ወይም ደግሞ አነስተኛ ብድርና ቁጠባ ከሚሰጡት ተቋማት ውስጥ አንዱ ነው። ድጋፍ ላለፉት 20 ዓመታት የብድርና ቁጠባ አገልግሎትን ሲሰጥ የነበረ ወይም ደግሞ እየሰጠ ያለ ማይክሮ ፋይናንስ ነው። ቅድም ለማንሳት እንደሞከርከው አንተም ድጋፍን ከሌሎች ማይክሮ ፋይናንሶች የሚለየው
የዲጂታል ፋይናንሲንግን በመጀመር ወይም ደግሞ በመስራት ቀዳሚው ማይክሮ ፋይናንስ ነው። ስለዚህ የሚሰጣቸው አገልግሎቶች በመላው ሀገሪቱ የብድርና የቁጠባ አገልግሎቶችን እየሰጠ ያለበት ሁኔታ ነው ያለው። ስለዚህ እነዚህ የብድር አገልግሎቶችን ሆነ የቁጠባ አገልግሎቶች ደንበኞቻችን ከየትኛውም የሀገሪቱ ጫፍ በዲጂታል ወይም ደግሞ በሲስተም ተጠቅመው ማግኘት ወይም ደግሞ አገልግሎቱን ተጠቃሚ መሆን የሚችሉበትን አሰራር ዘርግተን እየሰራን ያለንበት ሁኔታ ነው ያለው ማለት ነው። በእንግሊዝኛ ምህጻረ ቃሉ FTD የምንለው ወይንም ፊክስድ ታይም ዲፖዚት፣ በአማርኛ ደግሞ እንግዲህ ለወሰን ጊዜ የሚቀመጥ የቁጠባም ወይንም የዲፖዚት ገንዘብ አለ። እስቲ ስለሱ ያስረዱኝ። አንደኛ አንድ ደንበኛ መጥቶ ከምን ያህል ጊዜ ጀምሮ ነው እንደው በሌሎች ባንክ አሰራሮች ዝግ አካውንት ልንለው እንችላለን፣ የተለያዩ ስያሜዎች ይሰጡታል። እናንተ ግን FTD የምትሉት አገልግሎቶቻችሁ ምን አይነት ናቸው? የምንሰጣቸው አገልግሎቶች በአጠቃላይ ሁለት አይነት ዋና ዋና አገልግሎቶች አሉ። የብድርና የቁጠባ አገልግሎት ነው። ወደ ቁጠባው ከመግባቴ በፊት ትንሽ የብድር አገልግሎቶቻችንን ለመጥቀስ ልሞክር። በዋናነት እነዚህ ሁለት አገልግሎቶች ናቸው የሚሰጡት ማለት ነው። የብድር አገልግሎታችንን ስናይ ሁለት አይነት አገልግሎት አለን። አንደኛው ሰራተኞችን ወይም ደግሞ ደሞዝተኛን ማዕከል ያደረገ የብድር አገልግሎት አለን። ማንኛውም የደሞዝተኛ የሆነ ሰው የመንግስት ተቋም ውስጥ ሊሆን ይችላል፣ የግል ድርጅቶች፣ ማንኛውም PLCዎች ሊሆኑ ይችላሉ። ተቀጣሪ ሆኖ የሚሰራ ማንኛውም ሰራተኛ ደሞዝተኛ የድጋፍን ብድር ማግኘት የሚችልበት አሰራር አለ። በሁለተኛነት የብድር አገልግሎት ደግሞ በማንኛውም የንግድ ስራ ላይ የተሰማሩ ሰዎች የሚያገኙት የብድር አይነት ነው። እዚህ ጋር ቢዝነስ ላይ የተሰማሩ ሰዎችን በሁለት ከፍለን ነው የምናያቸው። አንደኞቹ ላይሰንስ ያላቸውም ደግሞ ንግድ ፍቃድ ኖሯቸው ፎርማል የሚባሉ የነጋዴዎች ሲሆኑ፣ ሌሎቹ ደግሞ ኢንፎርማል የሚባሉ የንግድ ፍቃድ የሌላቸው ነገር ግን ቢዝነስን የሚሰሩ ሰዎች ናቸው ማለት ነው። ስለዚህ እነዚህ ሰዎች በተለይ ኢንፎርማል የተባሉት በግሩፕ ሆኖ የሚወስዱበት አሰራር አለ። ሌሎች መንግስት ሰራተኞች ሊሆኑ ይችላሉ፣ ወይም ደግሞ በማንኛውም መስሪያ ቤት ሰራተኛ ሊሆን ይችላል። ፎርማል የሆነ ብድር ቢዝነስ ያላቸው ሰዎች በግላቸው ብድር የማግኘት እድሎች አሉ ማለት ነው። ስለዚህ በማንኛውም በየትኛውም የሀገሪቱ ጫፍ ላይ ሆነው በጣም ውስን የምንፈልጋቸውን መስፈርቶች አሟልቶ ይህንን የብድር አገልግሎቶችን ማግኘት የሚችሉበት አሰራር ነው ያለው። ወደ FTD ወይም ደግሞ የጊዜ ገደብ ቁጠባ ስንመጣ ከምንሰጣቸው አገልግሎቶች ውስጥ ሁለተኛው ቁጠባ ነው። ቁጠባም ደግሞ መደበኛ ቁጠባና የጊዜ ገደብ ቁጠባ ብለን በሁለት እንከፍለዋለን። የመደበኛ ቁጠባ ማንኛውም ሰው የሚያስቀምጥ በማንኛውም ጊዜ በፈለገ ጊዜ ገቢና ውጪ የሚያደርግ የቁጠባ አይነት ነው። የጊዜ ገደብ ቁጠባ ግን በጊዜ ገደብ ከድጋፍ ጋር ወይም ደግሞ ከድርጅታችን ጋራ ውል በመግባት የሚቀመጥ የቁጠባ አይነት ነው። ስለዚህ አንድ ደንበኛ ለ3 ወር ሊሆን ይችላል፣ ለ6 ወር ሊሆን ይችላል፣ ለ1 ዓመት ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ለዚህ ጊዜ ይሄ ገንዘብ እናንተ ጋር ይሁን ብሎ ከኛ ጋር ውል ይገባል። ከዛ በኋላ በሚያስቀምጥበት ጊዜ መደበኛ ቁጠባዎች ከሚከፈላቸው ወለድ የተሻለ ደግሞ ከፍተኛ ወለድ የሚያስገኝ የቁጠባ አይነት ነው ማለት ነው። ስለዚህ በጣም ብዙ ከስተመሮች አሉ ወይም ደግሞ ደንበኞች አሉን። ምናልባት ባልሳሳት በሀገራችን ውስጥ እኛ ድጋፍ የሚከፍለውን ያክል የኢንተረስት ወይም ደግሞ ወለድ የሚከፍል ተቋም እምብዛም አይኖርም። ስለዚህ ከዛ የተነሳ ብዙ ከስተመሮች አሉ። እስከ 24% የሚከፈልበት የጊዜ ገደብ ቁጠባ ነው ያለን ማለት ነው። እሱ በጣም 24% ማለት ትልቅ ነው የጊዜ ገደብ ያለው ቁጠባ ላይ ማለት ነው። አሪፍ 24 ማለት እንግዲህ አንድ ሰው 1 ሚሊዮን ብር ቢቆጥብ በየወሩ 20 ሺህ ብር ያገኛል ማለት ነው። በመጨረሻ ላይ ገንዘቡን የራሱ 1 ሚሊዮኑን ማግኘት ይችላል። ግን በየወሩ ለ1 ዓመት 20 ሺህ ብር የሚያገኝበት አሰራር ይኖራል። በዛው ልክ እንደየገንዘቡ መጠን ከ50 ሺህ ብር ጀምሮ መቆጠብ ይችላል።
ከ3 ወር ጊዜ ጀምሮ መቆጠብ ይችላል። ስለዚህ ማንኛውም ሰው ይሄንን እድል መጠቀም ይችላል ማለት ነው። በጣም አሪፍ። እንግዲህ ይሄ ቁጠባ አብዛኛውን ጊዜ ኤምኤፍአይ ሲባል ከብድር ጋር የተያያዘ የቁጠባ አይነት ዘዴ ስለሆነ ከዛም ጋር የተያያዘ አገልግሎት አለ። ከተቆጠበ በኋላ ለምን ያህል ጊዜ ይቆጠባል? በምን ያህል ጊዜ ፓተርን ምን ያህል ማስገባት ይኖርበታል? አንዱ ከሌሎች የሚለየን ይሄ ነው። የኛ የብድር አገልግሎት በምንም አይነት መልኩ ከቁጠባ አገልግሎት ጋር አያያዝም። ብድር የሚፈልግ ሰው ዛሬ ብድር ጠይቆ ዛሬኑ ማግኘት ይችላል። ቁጠባም የሚፈልግ ሰው ዛሬኑ መጥቶ መቆጠብ ይችላል። ስለዚህ የኛ ብድሮች የትኛውም የድጋፍ የሚሰጣቸው የብድር አገልግሎቶች ከቁጠባ ጋር ተያያዥነት የላቸው። ቁጠባዎቻችንም በተመሳሳይ መልኩ ማለት ነው። ኦኬ። ቴነር የሚሉትስ ነገር ምንድን ነው? ተነር ማለት እንግዲህ ጊዜው ነው ወይም ደግሞ ተርሙ ምን ያክል ነው ነው። ቅድም ለማንሳት እንደሞከርኩት ከ3 ወር ጀምሮ የ3 ወር፣ የ6 ወር፣ የ9 ወር፣ የ1 ዓመት፣ 2 ዓመት፣ 3 ዓመት ብለው መቆጠብ ይችላሉ እና ጊዜው ከ3 ወር ጀምሮ 6 እያለ የሚሄድበት አሰራር ነው ማለት ነው። ስለዚህ መነሻው የኛ የጊዜ ገደብ ቁጠባ ጊዜ 3 ወር ነው። ከ3 ወር ጀምሮ መቆጠብ ይችላሉ። የ2026 ዓለም ዋንጫ አዘጋጅ ሀገራት ማን ማን ናቸው? ካናዳ፣ አሜሪካ፣ ሜክሲኮ። የራስህ ቡድን ጠራ። ለዛሬ ይዤ የወጣሁትን የመጨረሻ ዲኮደር ደግሞ ለመሸለም ከአንድ ወንድሜ ጋር እገኛለሁ። በዚህ ባሳለፍነው ሳምንት እንግዲህ በአጠቃላይ 15 የሚሆኑ ሰዎችን ዞርን ሸልመናል። የመጨረሻ እንግዲህ እድለኛ ነህ። 15 ሰዎችን የመጨረሻው ዲኮደር ሊወስደው ነው። ማነው ስምህ? ክንፈ። እሺ ክንፈ፣ ቃላብ እባላለሁ። እስቲ ዓለም ዋንጫን እየተመለከትክ ነው። የማን ደጋፊ ነህ? ሜክሲኮ። በጣም አሪፍ። እሺ እንቀጥል። እስቲ 2 ጥያቄዎች ነው የምጠይቅህ። የዓለም ዋንጫ 2026 የዓለም ዋንጫ በዲኤስቲቪ ላይ በየትኛው ፓኬጅ ነው የሚገኘው? በጎጆ። አሪፍ። በጎጆ ኤንትሪ ሌቭል የሚባለው በጎጆ ፓኬጅ እንግዲህ ሙሉ የዓለም ዋንጫ ጨዋታዎችን መመልከት እንችላለን። እሺ እንግዲህ ሌላ ደግሞ ጥያቄ ምን ላስብለት? በጣም ይህን ነገር ተደጋጋሚ ተናግሬዋለሁ። እንግዲህ ካየህም ኳስ እንግዲህ መመለስ አያቅትህም። ይሄንን ቀላል ስለሆነ የመጨረሻም ዲኮደር ስለሆነ ለአንተ እንዲሸልምህ የ2026 ዓለም ዋንጫ አዘጋጅ ሀገራት ማን ማን ናቸው? ኦኬ 3 ናቸው። እሺ ካናዳ፣ አሜሪካ፣ ሜክሲኮ። የራስህ ቡድን ጠራ። በጣም አሪፍ። እንግዲህ ኮንግራቹሌሽንስ የዓለም ዋንጫን እንግዲህ ያው ተመልከት ዲኤስቲቪን። እንግዲህ ከዚህ በኋላ ደግሞ ቀጣይ የሆነ ደንበኝነትን አረጋግጥ። ቅናሽ በሆነው 999 ብር ብቻ ዲኮደሩን በመግዛት የተለያዩ ፓኬጆችን 6 አማራጮች አሉ። እንደ አቅሙ እንደ ፍላጎቶ መርጠው የዓለም ዋንጫን ተመልክተው በዲኤስቲቪ ይዝናኑ እንላለን። እናመሰግናለን። እንግዲህ የጊዜ ገደብ ቁጠባ ማንኛውም ሰው መቆጠብ ይችላል። በግለሰብ ደረጃ፣ በድርጅት፣ የተለያዩ ማህበራት እንደገና ደግሞ እድሮች መቆጠብ የሚችሉበት አሰራር አለ። እስካሁንም ብዙ ሰዎች ወይም ደግሞ ድርጅቶች፣ ተቋማት እየቆጠቡ ያለበት ሁኔታ ነው ያለው። ስለዚህ ለሁሉም ክፍት ነው ማለት ነው። በግለሰብ ደረጃ ይቻላል፣ በግሩፕ ደረጃ የሚቻልበት ሁኔታ ነው ያለው። ሌላው ከቁጠባ ጋር ተያይዞ ብዙ ጊዜ የሚነሳው ጥያቄ የጊዜ ገደብ ቁጠባ ከሆነ በ1 ዓመት ካስቀመጠ አንድ ደንበኛ ለዛ 1 ዓመት ገንዘቡን መውሰድ አይችልም የሚል አንዳንድ መልከታዎች አሉ። ነገር ግን እንደ ድጋፍ ገንዘቡ የራሱ ስለሆነ ደንበኛው በማንኛውም ጊዜ ገንዘቡን የሚፈልግበት ሁኔታ ከተፈጠረ ራሱ የተለያዩ ችግሮች ገጥሞት ሊሆን ይችላል፣ የተለያዩ ሌሎች አማራጮችን አግኝቶ ሊሆን ይችላል፣ ሌላ ስራ ሊሰራበት ሊሆን ይችላል። ደንበኛው ገንዘቡን የሚፈልግበት ሁኔታ ከተፈጠረ ከሱ የሚጠበቀው በማንኛውም ጊዜ ማመልከት ብቻ ነው። የጊዜ ገደቡም ሳያልቅ መውሰድ የሚችልበት ወይም ደግሞ ማግኘት የሚችልበት አሰራር አለ ማለት ነው። ሌላው እንግዲህ ሰዎች ወደ ድጋፍ መጥተው መቆጠብ ቢፈልጉ ቅድም እንዳልኩት በተለያዩ አማራጮች መጠቀም ይችላሉ። ከዛ በተጨማሪ ቅርንጫፎች አሉ።
የድጋፍ ማይክሮፋይናንስ ቅርንጫፎች አዲስ አበባ ውስጥ 5 ቅርንጫፎች አሉ። ኮተቤ ላይ፣ ጉለሌ ላይ፣ ቃሊቲ፣ ወሎ ሰፈር እና ቡልቡላ ቅርንጫፎች አሉ። ከአዲስ አበባ ውጭ ደግሞ ባህር ዳር፣ ሐዋሳ፣ አዳማ እና ድሬዳዋ ላይ አለ። ስለዚህ እዚህ ቦታዎች ላይ ወደሚቀርባቸው ሄዶ መቆጠብ ወይም ደግሞ የድጋፍን አጠቃላይ አገልግሎት ማግኘት ይችላሉ። አባል ሆነው የሚፈልጉትን አገልግሎት ማግኘት ይችላሉ። ከዛም ባለፈ ደግሞ ከነዚህ ከተሞች ውጭ ያሉ ደንበኞችም ካሉ እኛ በመላ ሀገሪቱ የክልል፣ የዞን፣ የወረዳ ከተሞች ላይ የኛ የብድር መኮንኖች ስላሉ 6575 ላይ በመደወል እዛ አካባቢ ያሉትን የሎን ኦፊሰሮቻችንን ስልክ በመውሰድ ከነሱም ሰርቪሱን ማግኘት የሚችሉበት አሰራር አለ ማለት ነው። ይህንን የቁጠባውንም የብድሩን አገልግሎት ማግኘት የሚችሉበት አሰራር አለ። ሌላው እንግዲህ በመጨረሻ ላይ ለማንሳት የምፈልገው ፈጣንና ቀልጣፋ የብድር አገልግሎት ማግኘት ከተፈለገ ማንኛውም ሰው ድጋፍን መምረጥ ይችላል ብዬ አስባለሁ። ቁጠባም ደግሞ ከፍተኛ ወለድ የሚገኝበት የቁጠባ አይነት ስላለ እሱንም ከድጋፍ ጋር ቆጥቦ ውጤታማ ወይም ደግሞ ትርፋማ እንዲሆኑ ማበረታታት እንፈልጋለን። ታዲያ እንግዲህ በዚህ 20 ዓመት ውስጥ በርካታ ደንበኞች እንዳፈራችሁ እርግጠኛ ነኝ። እንደው የቁጠባና የብድሩ እንደው በሬሾ መረጃ ይኖሩታል እንደው ቢታወቅ? እንግዲህ በጣም ብዙ ናቸው። በእርግጥ ለ20 ዓመት የሚቆይም ድጋፍ ላለፉት 3 ዓመታት ነው ወደ ዲጂታል ፋይናንሲንግ የመጣውና በዚህ በጣም ጥሩ ስራ እየሰራ ያለው። ስለዚህ በአሁኑ ጊዜ የብድር ደንበኞቻችን ኦልሞስት ከ30 ሺህ በላይ ይሆናሉ። የቁጠባ ደንበኞቻችን ደግሞ መደበኛውን ጨምሮ ከ35 ሺህ በላይ የቆጣቢ አባላት አሉ ወይም ደግሞ ደንበኞች አሉ ማለት ነው። እንደው አሁን ተመልካቾቻችን የሚጠይቁት ነገር አብዛኛውን ጊዜ እንግዲህ ከኤምኤፍአይ ጋር የሚነሳው ነገር ቅድም ለመጥቀስ ሞክረዋል። መስፈርት ሲባል ምን አይነት መስፈርት ነው? በዝርዝር ቢያስረዱን እስቲ። እንደው አንድ ሰው እኔ አሁን የንግድ ብድር ልውሰድ ብል ምን አይነት መስፈርቶች ማስቀመጥ ይኖርብኛል? እንግዲህ ብድሮችም ቁጠባችንም የራሱ የሆነ መስፈርት አለ። ግን የኛን አሁን የብድር መስፈርቶችን ለየት የሚያደርገው ምንድነው? በጣም ቀላል መስፈርቶች ናቸው። አሁን ለምሳሌ ሰራተኛ የሆነ ሰው ከድጋፍ ብድር ለመውሰድ የሚጠበቅባቸው የመስሪያ ቤት መታወቂያ እና ናሽናል አይዲ ካለው አንድ ሰው ብድር የማግኘት እድል አለው። በቢዝነስ ላይ ተሰማሩ ወይም ደግሞ ፎርማል የሚባሉ የነጋዴዎች ደግሞ ላይሰንሶቻቸውን ወይም ደግሞ የንግድ ፈቃዳቸውን እና ናሽናል አይዲያቸውን ማቅረብ ከቻሉ የሚያገኙበት አሰራር አለ። ኢንፎርማል የሚባሉ ቅድም እንዳልኩት አሉ ደግሞ እነሱ ንግድ ላይ ተሰማርተው ነገር ግን ንግድ ፈቃድ ከሌላቸው 3 እና ከዛ በላይ ሆነው በመደራጀት አንድ ላይ ሆነው መውሰድ ይችላሉ። እነሱ ናሽናል አይዲያቸው ብቻ በማያያዝ ይወስዳሉ ማለት ነው። ነገር ግን ከፍ ያለ ብድር ወይም ደግሞ የብድር መጠኑ ከፍ እያለ በሚመጣበት ጊዜ የተወሰኑ የሚጨመሩ መስፈርቶች አሉ። እነዛ መስፈርቶች በማሟላት በጣም ባጠረ ጊዜ ብድር የማግኘት እድሎች አሉ ማለት ነው። የቁጠባን በምናይበት ጊዜ አንድ ሰው ለመቆጠብ ሲፈልግ ከሱ የምንፈልገው መታወቂያውን ብቻ ነው። መታወቂያውን ብቻ ይዞ መምጣት ይጠበቅበታል። ከዛ ገንዘቡን ዲፖዚት ያደርጋል። ሰርቲፊኬት እና የውል ይሰጠዋል። ስለዚህ በእሱ ባስቀመጠው የጊዜ ገደብ መሰረት ውል ተዘጋጅቶ ይሰጠዋል ማለት ነው። ውል እንፈራረማለን። በዛ ውል መሰረት የተፈለገውን ነገር ያደርጋል። እንግዲህ በሁለቱም አማራጭ መደበኛውንም የጊዜ ገደብ ያለውን ቁጠባ አድርጎ መንቀሳቀስ ይችላል። በጣም አመሰግናለሁ ለቆይታችን። እንግዲህ መልካም የስራ ዘመን እመኛለሁ። እናመሰግናለን። የዛሬው ሃሽታግ ሽቀላ ይህን ይመስል ነበረ። ይሄኛውን ዓለም ዋንጫ በዲኤስቲቪ እየተመለከታችሁ ተዝናኑ እያልኩኝ እስከሚቀጥለው ሳምንት መልካም ጊዜ